ኤቨርተን 3 ነጥብ ስለሚገባው ነበር የተቃጠልኩት እንጂ ሪያሊቲው ላቃጥልሽ ነው የመጣሁት። ዶኩ ምን እሺ ነው ሚገርም 2 ጎሎች ብታገባም እሺ ስትል አልገባኝም። 1 ነጥብ በቂ ነበር እንዴ? 1 ነጥብ ነበር እንዴ የፈለጋችሁት? ላቻ ነበር እንዴ ጮታችሁት? ተረዳኝ አይደል? የአርሰናል ተጫዋች እንደዚህ መጥቶ እሺ ቢል አስበዋል? አቻወተን እሺ ብንል የአርሰናል ተጫዋች ተረገጥ ነበረ። ልብህ ያውቀዋል ማን የሃላንድ እንዲህ ምናምን ብለሽ በቆራጣ ምናምን ባየሽን በሳምንትሽ ባናትሽ ተተከልሽ። ገና ሌላ ጨዋታ አለሽ ማንዬ። መጫወት ኦቨርሬትድ ነው ገባ አይደል? ምክንያቱም ስትጫወት መሸነፍ ስላለ ማለት እኛ 6 ነጥብ ቀድመንሽ 2 ተስተካካይ ጨዋታ ስላለኝ አንድ አይነት እኮ ነውና የምን አንድ አይነት የኛ ነጥብ ተመዝግበዋል እኮ አንቺ እስቲ ወንድ ነሽ አስመዝግቢው። ገባሽ አይደል? ኤቨርተን የልጅነቴ የአርቴታ የልጅነት ክለብ እንዴት እንዳኮራችሁን ማለት ነው። ተዘርፋችሁ ነው እንጂ 3 ነጥብ ነው የሚገባችሁ። 3 ነጥብ ማለት ደግነቱ ዶኩ አቻ አርጎ የሚገርም 2 በዚህም 2 ጎል ቢያገባም አቻ አርጎ እንዲሁናም ካለ አታስበው ማለት በቦርንማውዝ መቀለጃ ነው የሚያደርገው። በቦርንማውዝ ሜዳ ደግሞ ግጠማው ቦርንማውዝ ነው ማለት ውይ እኔ እንደውም በጣም ፈርቼ ነበር ዛሬ ብትሸነፉ ስለሚረጋገጥ በጣም ፈርቼ ነበረ። ዛሬ ሰላማዊ እንቅልፍ ትንሽ በጣም ተደስቼ ትንሽ ስለተናደርኩኝ ባላንስ አርጋችሁልኛል። አመሰግናለሁ። አንተ ተቃጠል ነው ማለት ገባ እንት በላለ ፌክ ደጋፊ ፌክ አዌ ደጋፊ 3-1 ሲመራ ወጣ። አዌ ደጋፊ ፌክ ነህ። እጅ ምሰጥ ወዲያውኑ እጅ ምሰጥ ከኛ ጋር እንዳትወዳደር 20 ዓመት የደገፍነው ክለብ ነው። እሺ አባቴ አንዴ ደግሞ ማርሹን እንያዝና ካሁን ባላ ታከብረኛለህ። ሲጀመር ማርክ ይሄ ማለት ነው የአርሰናል የልብ ደጋፊ ነው። እንዳትከራከሩኝ። እኛ ማለት ነው ላለፉት አመታት ጋርዲዮላ ሲሰራብን የነበረው ሴራ ዚንቼንኮን እኛ ጋር አስቀምጦ ሲቦጠቡጠን የነበረውን ሴራ ይሄው በማርክ ጉዬ በኩል ተወጣ ነው። ልዩነቱ እኛ ቀጥታ ከሲቲ ያመጣ ነው። ይህንን ደግሞ በተዘዋዋሪ ከሌላ ክለብ አንስተን ሰጠናችሁ ዘንድ በሚጠቅመን ሰዓት ለኛ አሲስት አደረገልን። ማን ማርክ ጉዬ ይችላል። ምንም በቃቱ ላይ ጥርጥር የለም። ግን ይሄ ልጅ የኛ ተላላኪ ነው። እኛንን አባረን አሳደን እዛ ልክን ይፈጠር ነው። ገብቷል አይደለ? ሰራልና የማው ምን አይነት ምሽት ነው እያሳደገ ያለው ማለት ምን አይነት ምሽት ማርክ አርሰናል ላይ ነው ሲጀመር። በዚህ ዓመት አርሰናላችን ዋንጫ ሲበላ አንድ ተጨማሪ ሜዳ ላይ ይሰራል። ከዛ ይሰጠዋል በአግባቡ ጆጆ በል ተኛ አቃጣሪው አሽቋላችሁ በሙላ ተኛ ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምክንያቱም ሁሌም እንደምላችሁ 2025-2026 ሲዝን ዘገነርስ ሲዝን ነው። ጨፈርክ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ ይላዩ አይደለ? ትጠጣዋለህ ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። ዳቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባን ነው ታወያላ ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው ወይኔ ኤቨርተን ወይኔ ዴቪድ ሞይስ እኔ ማለት ነው ይውላችሁ ኢንቫይትድ ቱ ዘ ፓሬድ በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ተሙት ለዩብኛላችሁ። አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻል ወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ተቆጣ ተጧጭ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያ ጠምባታን ሰውና አንተ ሰውና ያኛው ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት ነገራችን ላይ ይሄ ፎቶ ማለት ከጨዋታው በኋላ ኤቨርተን ጨዋታውን ከጨረሰ በኋላ አርቴታን ሱፍ አልብሰውት እንዴ አልገባኝም እኮ እኔ በነገራችን ዴቪድ ሞይስን ከዚህ ጊዜ ጀምሮ ነው የምወደው አርቴታን ወደ ፕሪሚየር ሊግ ያመጣል ሲጀመር ማን ነው ዴቪድ ሞይስ። አቤት ዴቪድ ሞይስ ከዚህ ጊዜ ጀምሮ ነው የምወደው። እናንተ ሳትወዱትም እስኪ ፍቅራችሁን ኮሜንት ላይ ለዴቪድ ሞይስ ይመቻችሁ። አርሲዎች ይመቻችሁላችሁ። ግባ እናውጣው
ኢቨርተን የልጅነቴ ኢቨርተን የምር ትችላላችሁ። አንድ ዴቪድ ሞይስ የሚገርም ማለት ነው የሚገርም ጨዋታው ያው ሃላንድ ያችን ጎል በስተት ሲያስቆጥር ነው እንጂ ኖርማሊ ያሸነፉ ሁሉ ይወጡ ነበርና በመጨረሻ ሰዓት ቢገባባችሁም ለኛ በጣም ትልቅ ውጤት ነው ሀቢቢ። በጣም ያልተጠበቀ ነገር ማለት ነው። ከዚህ በኋላ እንግዲህ አርቴታና ጀማው እጅ ላይ ነው ያለው፣ እድሉ እጅ ላይ ነው ያለው። ተጠቀማታለህ ነው ማይ ብራዘር። ቢያሸንፉ በጣም ደስ ይል ነበር። ይሄም ግን የተለየ ነው ሀቢቢ። እንኳን ደስ ያላችሁ የቋጠራችሁ፣ አብራችሁ ያስቋጠራችሁ፣ የተቆጣጠራችሁ ሁሉ ማለት ነው። እንችላለን። ዴቪድ ሞይስ አባታችን፣ በቃ የቀድሞ የአለቃችን የቀድሞ አለቃ፣ የአባታችን የቀድሞ አባት፣ የቦሳችን የቀድሞ ቦስ ልናስቸገር ነው። ዛሬ ውለታቱ ልንላለህ። ዛሬ በቃ በቃ ተቸገርልን ነው። በቃ ዛሬ አንተ አውጣን። እኔ ኤቨርተን ዛሬ የሚያሸንፍ እየመሰለኝ ያለው አቻ እያሉ ነው። ብዙ ሰው አቻ እያለ ነው። እኔ ኤቨርተን ያሸንፋል። ሰኞ ማታ አስቸጋሪ ነው። የሆነችን ክለብ ታስታውሳላችሁ፣ በቀይ ወጥቶበት ራሱ ጣ ያደረገ ቡድን ነው። እንተማመንበታለን። በቃ ሞይስ ለዚህ ቀን ትሆነናለህ እባክህ። እኔ ሊቨርፑልን አምና ሲያስጠልልን ትዝ ይለኛል። እኛ እንጠጋም ብለን ነው እንጂ ማለት ነው። እና ቦስ በቃ ተባበረን፣ እጅህ ላይ ያለ ነው። እንደሚሆን አድርግልን። ይመችህ። ከአንተ ጎን ነን። ላይቭ ላይ እንቋጥራለን፣ ማንም ሰው እንዳይቀር። ኦሮሞ ምን ይላል መሰላችሁ? ገረም ዱቢ ቀባምቴሞ ይላል። የሻፈደች እርግብ አሞረ። ሁላችንም አንዴ ለዴቪድ ሞይስ ሞቅ ያለ ጭብጨባ ምን እንዳሉ ታውቃላችሁ? ከጨዋታው በኋላ ደሞ ለአርቴታ ምን ችግር አለው እኮ ነው ያሉት። አረ በእናትህ በደንብ ኮፒ ሊንክ አድርገው፣ ቪዲዮቹ ተይዘዋል፣ ጠፍተዋል። አንተ እያለ ዛሬ ተደስተናል ነው ማለት። በደንብ ኮፒ ሊንክ ይገባናል። ሻምፒዮን እያልክ ጻፍልኝ ኮሜንት ላይ ሻምፒዮን ኦሌ ኦሌ ኦሌ። እንደዛ ነው። ይሄን ፎቶ እንደዛ ነው። እሺ ይሁን፣ ግን ተው የሲቲን ደጋፊ ባታስቀይም ጥሩ ነው። እኔ ኤቨርተን ማለት ነው ህይወቴ ሙሉ ማለት ነው ውለታችሁ ይኖርብኝ ነበር እኮ። ለዛሬ ትንሽ እኮ በቃ አላ ፍራክሽን ኦፍ ሰከንድ እኮ ነበር የቀረችው። 3-2 ሊያልቅ በእናታችሁ። ወይኔ አረ ኤቨርተን ግን በኢየሱስ ስም አረ እግር ኳስ ግን ከምር ባለጌ ነች። በስመ አብ ባለጌ ነች። ወሽመጤ እንዴት ቁርጥ እንዳለ ከምር በቃ እንደዛ ቢሆን አቻ ነው የወጡት። ግን በቃ ከሙሉ እስከ መጨረሻው ድረስ እስከ ደም ጠብታ ድረስ የቋጠረ ነው። እሺ እስከ ዋንጫው ድረስ የምንሄደው እግዚአብሔር እንድች ተሳስታችሁ በቋጠራችሁ እንዳፈቱ ተሳስታችሁ። ኤቨርተን የልጅነቴ ዛሬ እኮ ለትንሽ እኮ ነው በእናትሽ ስለ ጨዋታው አረ በስመ አብ ወልድ እንዴታችንና ከቀመር ወጠን ስለ ኳሱ ስናወራ ማንቸስተር ሲቲ ወደ መጨረሻ ያሳየው መጋደል በጣም የሚገርም ነበር። በጣም ክፍት የነበረበት ዋና ምክንያት ደግሞ ማንቸስተር ሲቲ አርሰናል ባለፈው ፉልሃም ላይ ያስቆጠረው ግብ ተጽዕኖ አድርጎበታል። ግልጥ ጎል ለማስቆጠር አሁንም መጣር በደንብ ነበር ካውንተር ሲጠቃ የነበረው። አርፈው የመጡ አይመስሉም። በርናርዶ ሲልቫ ተዳክሞ ነበር መጨረሻ የገቡት ጎሎች የሱም ጥፋቶች ነበሩበት። ወድቆ ማርክ ጌይ ምን አይነት ፓስ ነው የሰጠው? ዳናሮማ ራሱ ያ ፓስ ላይ መውጣት ነበረብህ፣ መቀበል ነበረብህ። ለምን ወደ ኋላ ይሸሸው? ተጨማሪ 2-3 ጎል ይቆጠርባችሁ ነበር። ያው የዳናሮማ ታይሚንግ ጸዴ ነበር። እንዲሁም እንጃይ የሚባለው ተጫዋች ስቷል፣ በጣም ስቷል፣ አባክኗል። ኳስ ልጁ ካሳየው ብቃት በላይ ያባከነው ይበልጣል ማለት ነው። ማንቸስተር ሲቲ አሁንም እቺን አንድ ነጥብ በጣም ዋጋ አላት። እኔ ተስፋ ቁረጡ አትቁረጡ ምናምን አለም። ከዚህ በኋላ ወደ ማሽቋለጥ ማሽቃበጥ የሚባል ነገር የለም። አታሽቃብጡልኝ ስላላችሁ ብትሸነፉ በደንብ ነበር ልዋጋ መመጣው ማለት ነው። ማንኛውም ግን ይሄ አንድ ነጥብ ዋጋ አለው፣ በነገራችን ላይ በጣም ዋጋ አለው ማለት ነው። አሁንም አርሰናል ማንቸስተር ሲቲን በ5 ነጥብ ነው የሚርቀው ማለት ነው። 3 የፕሪሚየር ሊግ ጨዋታ ይቀረዋል አርሰናል። ከነዚህ ከ3 ጨዋታዎች በአንዱ አቻ የሚወጣ ከሆነ አሁንም ማንቸስተር ሲቲ የቀሩትን ማሸነፍ ከቻለ ዋንጫውን የመብላት እድል አለው፣ ጎሉን አስፍቶ የሚሄድ ከሆነ ማለት ነው። መጣል የሌለበትን ነጥብ ጥሏል ወይ? በደንብ መጣል የሌለበትን ነጥብ ነው የጣለው። ነገር ግን እቺ አንድ ነጥብ በጣም ዋጋ አላት። ዶኩ የጨፈረው ያለ ምክንያት አይደለም፣ በጣም ዋጋ አላት ዛሬ ዶኩ ማለት ነው። በኢየሱስ በጣም ጸዴ ነበር። ፈርስታፍ ከጎሎቹ ውጭ ራሱ ብትመዝም ፈርስታፍ ሌላ ነገር ነበር ሲያድ። ያስደንቃችኋል። ድሪብሉ እየገደለ ነው የሚሄደው። የትኛውንም ጀግና ተጫዋች ጀርመን ከሆነ ቦታ አምጠው ፕሪሚየር ሊግ ላይ የዶኩን ያክል ድሪብል አያደርግ። በጣም ነው የሚችለው ማለት ነው። ለማንኛውም የሲቲ ደጋፊዎች አይዟችሁ፣ እንዲሁም ደግሞ የአርሰናል ደጋፊዎች እንኳን ደስ አላችሁ። በመሀል እንደኔ ቀመራችሁ ልጥጥ የተደረጋችሁ ደግሞ አይዟችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ጸዴ ትኬት ነው የምንለቀው። እንዲሁም ደግሞ ማለት ነው በጣም ነው የምንችለው
እግዚአብሔርን ይሄን የመሰለ ቀመር ተውት፣ ገብታችሁ ስታዩት ያለውን ነገር ትረዳላችሁ። ይመቻችሁ። የአርሰናል ደጋፊ አሁን ሲቲ ጣለ ብለህ ለዌስትሃም እንደውም እለቅለታለሁ ትላለህ፣ መተህ ታስፈራራኛለህ። አይ ሲቲ እኔ እኮ ዛሬ እንድታሸንፍ የፈለኩት እኮ ማለት ነው ተጠናክሮ እንዲገባ አርሰናል። አሁን ገና አርሰናል ከዌስትሃም ሳይጮት ከብሬንፎርድ ጮታለህ። ብሬንፎርድ ደግሞ ከለጠፈ በቃ ይለቁለታል ለዌስትሃም በነጥብ ይራራቃል። በቃ አረ በመዳ ወይኔ እኔ አርሰናል አትለቁም። አይ እናንተ አትለቁም። እናንተ አሸንፋችሁ ታረጋግጣላችሁ ቶሎ እንጂ አትለቁም። እናንተ አትለቁም። የምር አትለቁም። ይኸውልህ ብዙ ወሬ አላበዛብህም፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ፣ ግን አቻ የሆነው በምክንያት ሊሆን ይችላል። ወይኔ ሲቲ ተርፏል። አቤት አንተ ዶኩን ሰጣቸው እግዚአብሔርን እንጂ ጉድ ተሰርቶ ነበር። ሰከንድ አፍ ኤቨርተን ቆይ ለዋንጫ የሚጮተው አርሰናል ነው ኤቨርተን ነው እንዴ? ከልባቸው እኮ ነው የተጮቱት። ኢንዳዬ የተባለ ሰውዬ የሲቲ ደጋፊ ሆኖ ተገኘ እንጂ 4-1 ምናምን ገለውት የሚወጡ ጨዋታ ነበር ኤቨርተኖች እና የአርሰናሎች ምሽት ነበር የሚሆነው። ነገ ስራም እንዲሁም ትምህርትም አለመኖሩ ተመስገን ነው። ዶኩን ግን አመስግኑ እግዚአብሔርን። ዶኩ ከምንም ጌሂ ነው ያበላሸው ጨዋታውን፣ ግን እንደዛም ሆኖ ማኔጅ ማድረግ የሚችሉ ጨዋታ ነበር። ወይኔ ሲቲ። እሺ አሁን ነገ እንዴት ነው የሚዋለው? የአርሴ ደጋፊ ፕሪሚየር ሊጉ አለቀ በላው። ኧረ እባክህ ወይ ይህንን የዶኩን የአቻ ጎልና 1 ነጥብ ያገኘንባትን ጨዋታ እያስታወስክ ቅጥል ትላለህ እንደ 2024 ወይ ደግሞ የኢንጂአይ ዛሬ ብዙ ኳስ የሳተውን እያሰብክ ቅጥል ትላለህ። እኔ በበኩሌ ከ3-1 ስለሆነ 3 ያደረግነው በጣም ደስተኛ ነኝ። ለ1 ነጥብ በጣም አርሰናል ዌስትሃም ጋር ሄዶ እንዲሸነፍ ከመቋጠር ለአቻ ዝናብ መቋጠር ይቀለኛል። ሊያረዳልሽ በ9 ነጥብ መርተ የትም አባታ አላመለጥከኝም። አሁንም አያሳስብም። ፔፕ ግን ትምህርት ተምራል ብዬ አስባለሁ። ተጫዋች ቀይር። ኮቫቺች ምን ያህል ዲፍረንስን ይፈጠራል። በቃ ግግም ይላል። ይደክማቸዋል እኮ እንዴ። በቃ ተጫዋች ቀይር። ኤክስፒሪየንስ ያለው ተጫዋች አሁን ኮቫቺች አይተዋል አይደል? የሚለቀውን ፓስ ለሃላንድ የሰጠው ፓስ ተጫዋች ቀይር። ማርሙሽ ገብቶ ራሱ በቃ መጥፎ የሚባል አይደለም እድል ፈጥሯል። እኔ ምንድነው በእንደዚህ አይነት ሰዓት ጌሂ ምን አይነት ለበረኛ መመለስ ምን አስፈለገ? እኔ እንደውም ከሲቲ የምወድለት ባሪ ዞሮ ይመለሳል እንጂ ለበረኛ መመለስ አንወድም። አላየውም። በእርግጥ ቴርኖ ባሪ የሚባለው ልጅ ያየው አይመስለኝም። ግን ምን አይነት ሾርት ፓስ ነው። ብቻ አሁን ማንንም አልወቅስም። ፎደን ራሱ ገብቶ አንዳንድ የማይሆን ሹት ከማድረግ ውጪ የሚገርም ጨዋታ ተጫውቶልናል። ኮንፊደንስ አታሳጣ። ቤንች ላይ ዝፍዝፍ እያረክ እየቀየርክ አስገባ። ሁሉንም ተጫዋች ተጠቀም። አርሰናል እየተጠቀመ እንዳለ ጨዋታውን የቀየረልን በአጭሩ ኮቫቺች ማቴዎ ኮቫቺች እንዴት ልምድ ያለው ተጫዋች እንዴት እንደሚጠቅም አየሁ። ማንም እንደ ኮቫቺች ማቀበለች እግዚአብሔርን በጣም ምርጥ ጨዋታ ነው። አዎ ተሳስቷል፣ ግን እሱ ነው ይሄንን ውጤት ይዘን እንድንወጣ የረዳን እና ጄርሚ ዶኩ ይችላል። ማን እሺ አቻ የሆነው በምክንያት ነው አይደለም? እኔ በቃ እሱን ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን አኒኮ ኦልሬዲ 3-2 አልቋል ብያለሁ፣ ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄ ነገር በቃ ምንም ነገር መናገር አልፈልግም። ገብቷል። መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም፣ ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተህ እንደዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላው ይብለው ምን አባቱ ነው። ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ግን እረ ዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው 3ኛ ጎል እኮ ሰዓቱ ባለቀ ሰዓት እኮ መንፋት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ 4ኛ እንዲያስቆጠረው ነበርኩ። ግን ዴቪድ ሞይስ እና ልጆቹ ይችላሉ። እውነት ማጨብጨብ አለበት። ዩናይትድ ፋሚሊ እኛ አትደግፉን አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል። ቪዲዮ ሰርተው አታጨብጭቡልን ብሏችኋል።
ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያም ለነሱ ሳጭበጭብ አልነበረምና ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው አድቫንቴጅ እኮ ለማለት አሁንም ቢሆን እኮ ያው ነው ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ናየ ነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ እኮ እመቤቴን ውራጅ የሆነ ቆሻሻ የሆነ ተጫዋች እኮ ምንም አባቱ እኮ አይችልም እኮ ምንም። በቃ በስመ አብ ተጫዋቾች እኮ ናቸው ያዋረዱኝ እኮ። እኔ እግዚአብሔርን አውላው ማርጎ እኮ ነው ያዋረደኝ እኮ። አዋረዱኝ። እያንዳንዱ ክፍተት ስንትና ስንት ጎል ይገባብናል እኮ። ስንትና ስንት ጥፋት ስንትና እመቤቴን ቁጠሩ። ገብታችሁ ቪዲዮን እያያችሁ ሪፕሌይ እያያችሁ ስንትና ስንት ጥፋት ከተጫዋቾቻችን እግር እያመለጠ ስንትና ስንት። እንደውም እግዚአብሔር ተፍቶናል። ማርክ ጉይ ሲገባ የታወቀኝ ያኮርና እንደሚገባ ክርስቶስ ምስክሬን ነው የምላችሁ። አምስት ነጥብ ልዩነት ማለት ነው። ትክክለኛ 2 ነጥብ አላቸው። ትክክለኛ ርቀት ከኛ 2 ነጥብ አላቸው። ጎልንም አላጠበብነው 4 ቻምፒየንስ ሊግ ለመብላት ፕሪሚየር ሊግ ለመብላት አርሰናል ግዴታ መሸነፍ አለበት። ያ በተከላካይ ምርጥ የሆነው ቲም መሸነፍ አለበት። ይሄን ነው ከዚህ በኋላ የምንጠብቀው። ለምን 3 ጨዋታ ነው የቀረው። ከ3ቱን ጨዋታ ማሸነፍ ከቻለ አርሰናል ይበላል። ይሄን ያለው ቀላል ያደረግንለት ዛሬ። በአንዷ ነጥብ ተደሰት የምትሉኝ ሰዎች እንዴት ነው የምደሰተው? እኔ ከፊቴ ያለውን ቲም የማከብር ሰው ነኝ። ከፊቴ ያለውን ቲም የምንክሱ አይደለሁኝ። ሲቲ ብቻ አይደለም፣ ጋርዲዮላ ይችላል ብቻ አይደለም። ጋርዲዮላ ቢችል ተጫዋቾቹ በስነ ስርዓት ካልተጫወቱለትና እንደዛሬ አይነት ጥፋት ካጠፉ ዋንጫው ጋርዲዮላ ገብቶ ያገባል። አይከላከል፣ በረኛ ሆነልኝ። ኤኒዌይስ ሌትስ ኪፕ ጎይንግ እና እሱ እግዚአብሔር ነው ዲሳይድ ያርግ ይችላል። ኤቨርተን ሙሉ ለሙሉ እኔ ማለት ነው ሲቲ ስፔሻሊ በኤቨርተን ይጥላል ብዬ አላሰብኩኝም ነበር። ወይ ብሬንትፎርድ ወይ አስቶን ቪላ ያስጥሏል ብዬ ነበር ያሰብኩት። በቃ አሸንፎት ሁላ ነበር። አይታችሁታል። ዶኩ ያገባበት 90+7 ላይ ነው ያገባው ዶኩ። 3-2 ሁላ ላሸነፍ ይችል ነበረ ሲቲ ኤቨርተን። ብቻ ያም ሆነ ማለት ነው ሲቲ ነጥብ ጥሏል። ይሁት የደረጃ ሰንጠረዡ ላይ 71 እና 76 ሆኗል። ቀጣዩን ጨዋታ ራሱ ቢያሸንፍ ሲቲ 74 ነው የሚሆነው። 2 ነጥብ ዲፍረንስ አለው። ከዚህ በኋላ እኔ በዚህ ዓመት ማለት ነው አርሰናል ስንቴ ነው እጁ ላይ መልሶ የተሰጠው ዋንጫው በራሱ ዲሳይድ እንዲያደርግ ስንተኛ ጊዜው ነው ተመልሶ የተሰጠው። ከዚህ በኋላ ካበላሸው ማለት ነው በጣም በቃ ማውንት ብቻ እንደዚህ ከቀጠለ 3 ጨዋታ ነው የቀረው። 3ቱን ካሸነፈ አርሰናል ዋንጫ መብላት እናንተ የምር እኮ አርሰናል ዋንጫ ሊበላ ነው። እኔ ከልጅነት ጀምሮ ይሄ ቲም አንድ ደህና ዋንጫ ሲበላችሁ አላውቅም፣ ከኤፍ ኤ ካፕ እና ከኮሚኒቲ ሺልድ ውጭ። የምሬ ነው። ይሄው ከልጅነት ጀምሮ ደገፍኩት። አንደና ዋንጫ ሲበላ ላይ ሆነው ሲቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶጉን ላከላቸው። እግዚአብሔር ዶጉን እኔ በጌታ ስም እኔ ማርክ ጉ የሚባለው ተጫዋቻችሁ ማለት ነው። አንተ ምን ያማዋል እንዴ? ሳይኮኖ ልጁ አሲስት ታደርጋለህ ለኤቨርተን ተጫዋች አሲስት ታደርጋ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል። በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶላሩ ማራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋውል ኧረ እኔ ትዕግስቱን ይስጣችሁ፣ ትዕግስቱን ማለት ነው። ሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው። በቃ ላከላችሁ። አቻ ቢያንስ አቻውታችኋል፣ ትሸነፉ ነበር ባለቀ ሰዓት። ግን ሲቲ የተፋለጣት ነገር ነው የተመቸቼ። እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ርብ መድኃኒዓለም አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ። አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው፣ አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁም ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችን እናርግ ለማለት ነው። ይመቻችሁ። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ፣ ምንም ሊገባኝ አልቻለም።
እንዴት ነው የሚጫወቱት ኤቨርተኖች? እንዴ ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንማ በታምር እንደዚህ አያደርግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። ወይኔ ዶጉ እኔ እኮ ተናግሬያለሁ። ወይኔ ዶጉ ማርያምን አለቀ ብዬ ቪዲዮ ልሰራ በተቀመጥኩበት እኮ ነው። ፎቅ God dang it! Yes! እመቤቴ ማርያም it's ይሄ እኮ ማይሆን ሰው እኮ ነው። ብቻ ነው የምትለው። አልቋል። ንፋው ድብን ቅጥል ብያለሁ፣ ግን በዚህ ዋንጫውንም ተስፋ አንቆርጥ። ምክንያቱም ቲሜን አምነዋለሁ። እነሱ ደግሞ ቦትል እንደሚያደርጉት ስለማኑ የማይደረግ ነገር ነው ዛሬ የተሰራው። ከመምራት ነው ያንን ሁላ ጌይና ኩሳኖቭ እኔ ምን እንደምላቸው አላውቅም። አመቱን ሙሉ ሲወደሱ የነበሩ ተጫዋቾች ዛሬ በዚህ ሰዓት ምን እንደነካቸው አላውቅም። ሲቀጥል ደግሞ እኔ አላውቅም ሮድሪ ከሌለ በቃ ቲሙ እንዴት ግን መቼም ተስፋ አንቆርጥም። ይሄን ነው እስከ መጨረሻው ሰዓት ድረስ እስኪበሉትና እስኪያረጋግጡት ድረስ ተስፋ የሚያቁራጥ የሚባል ነገር የለም። ተስፋ አንቆርጥም። ምክንያቱም አይተነዋል። ከ9ም ከ10ም ከ11ም ከ12ም ነጥብ ተመልሰን መተናል። አሁን ፎከስ ማድረግ ያለብን ቀጣዩ ጨዋታችንን ማሸነፍ ላይ ነው። እነሱ 3 ጨዋታ ይቀራቸዋል፣ 4 ጨዋታ ይቀረናል። ማተኮር ያለብን እዛ ላይ ነው። አለቀ። ሚካኤል አርቴታ በቀድሞ ክለቡ ኤቨርተን 2 ነጥብ ማግኘት ችሏል ማለት ነው። ተራው እንግዲህ እሱ ነው። በስማም ለማንኛውም ማለት ነው በዛሬው ጨዋታ ላይ ያ የሲቲ ደጋፊ የት ሄደ እንደዛ እያለ ሲያሾፍ ካሜራማኑ እሱ ላይ ነበር መደቀን የነበረበት። ለማንኛውም ማለት ነው ይሄኛው ማንቸስተር ሲቲ እውነት ነው የምላችሁ በቀጣይ ጉዞ ራሱ እኔ ነጥብ የሚጥል ነው የሚመስለኝ። ያው የቀሩትንም ጨዋታ ስትንመለከት ከአርሰናል አንጻር የሲቲ ከባድ ነው የሚመስለው። በተለይ የበርንማውዙ ጨዋታ ላይ ሮድሪ ካልደረሰ ውሃ በላሽ። ከመሬ ነው ማለት ውሃ በላው በቃ። ብሬንትፎርድም እንደዛው ከባድ ነው። ግን የበርንማውዙ ጨዋታ ላይ እንደ ኤቨርተን እኮ አይደለም ሲጀመር ይታወቃል። በርንማውዝ አጥቅቶ መከላከሉ ማጥቃት የሚችል ቡድን ነውና እንጃ ሮድሪ ካልደረሰ ሲቲ የዋንጫው እህሉና ጉዞ ያበቃለት ይመስላል። ለማንኛውም አርሴ ፋሚሊ ኮንግራ ማለት ይፈልጋል። በድጋሚ ይመሳች። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙሽሮቹ የአርሴ ቤተሰብ እስኪ እናያችሁ ከየት አላችሁ። አርሰናል የኤቨርተንን ውለታ በምን እንደሚከፍል ጊዜ መልስ ይኖረው ይሆናል። ለአሁን ግን ሲቲን ነጥብ በማስጣሉ ከምስጋና ውጪ ምንም ስጦታ አይኖረውም። አርቴታ ከህመሙ ድኗል። የባለፈው ከሲቲው ሽንፈት በኋላ የዴክላን ራይስ አሁንም እድሉ አለን የሚለው ተስፋ የማድረግ ንግግሩ ዛሬ ምላሽ አግኝቷል። የአርሰናል ደጋፊዎች እንኳን ደስ አላችሁ። የአርሴናል ደጋፊዎች እንዳለ እንኳን ደስ አላችሁ። እግር ኳስ ግን በቃ ፍትሃዊ እንደሆነች ዛሬ አይተናል። በቃ አርሴናል የዚህ ዓመት የፕሪሚየር ሊግ ዋንጫ ይገባው ነበር። አርሴናል ሊበላው ነው። በቃ አሁን እያየነው ባለነው ነገር ሲቲ ይሄን ዋንጫ ከአርሴናል ይነጥቃል ማለት ከዚህ በኋላ ዘበት ነው። አርሴናል 3 ጨዋታ ነው የቀረው። ከዚህ በኋላ ይጥላል ማለት ራሱ አይታሰብም። የአርሴናል ደጋፊዎች እንኳን ደስ አላችሁ። በቃ እግር ኳስ ዛሬ ውለታዋን ከፍላችኋለች። ይመቻችሁ። በቃ በጣም ብንቃጠልም ምንም ማድረግ አይችልም። ከሲቲ ጋር ግን ነገ ሲነጋ በደንብ እናወራለን። ከሲቲ ደጋፊ ጋር ባጠቃላይ ቡም ሻካላካ ኤቨርተንዬ ምን አባቴ ላርጋችሁ? አረ ምን ላርጋችሁ? ወይኔ በጥሩ ሰዓት በወሳኝ ሰዓት ጆሮ ግንዳቸውን ብሎ አባረሩልን። ማን ነው ሲቲ ያልከኝ? ፔፕ እጅ ላይ የገባን ነጥብ ፈልቅቆ ከእጁ ማውጣት ይከብዳል አሉ የኳሶቹ ሊቅ። እጁ ላይ እንዳይረጋብበሉት ማን ነው ሲቲ? ማን ነው ምን አትሰሙማ? የኳስ ሊቆቹ ተንታኞቹ ነግሬሃለሁ። ከዘንድሮ ለአርሰናል ዋንጫ ወይም ሞት ነው ስትባል አትሰሙም። በነገራችን ላይ ልንገራችሁ፣ ሲቲ
ሁለተኛ ሆኖ አይጨርስም። አቋሜን ቀይሬያለሁ። እንደውም ዩናይትድ ሁለተኛ ሆኖ የሚጨርስ ሲቲ ሁለተኛ ሆኖ አይጨርስም። ቶቶቶ ዋንጫው ኮሽኳሻ ክለብ ኮሽኳሻ። የት አለ እናንተ ቸርኪ? የት አለ እናንተ ሃላንድ? የት አለ ሲሜኒዮ? የት አሉ? የት ነው ያሉት? አረ የተሳተው ብዛት! አረ ኤቨርተን የሳተው ብዛት! ትችላላችሁ። አሁን ተለያየን። አሁን እያንዳንዱ የኳስ አፍቃሪ ለአርሰናል ቆመ ማጨብጨብ ብቻ። ስለዚህ ሲቲ ሶስተኛ ሆኖ ነው የሚጨርሰው፣ ሁለተኛ ሆኖ አይጨርስም ነው የምልህ። ኤቨርተን ግን ትችላላችሁ። አቤት አቤት እንዴት አባቱ የሚያምር ቀን ነው። መድፎች ነግሬያችኋለሁ። አትሰሙም? የአርሰናል ደጋፊዎች የመጨረሻውን ሳቅ የምትስቀው አንተ ነህ ስልህ ስትለበል የሆነ ነገር ስትጽፍ ነበራ። አሁን እኔን ነው ማመስገን ያለብህ። የመጨረሻው ሳቅ የምትስቀው አንተ ነህ። አሁንም ገና ነው ይላል። ቶቶ ይለፍልፍ። አሁን ቆሞ አጨብጭቦ ዓለም ለአርሰናል ዋንጫ ይሰጣል። ቡም ሻካላካ። ባይዘወይ የኤቨርተን አቻ አይገባው ነበር። 1 ነጥብ አይገባውም። በእያንዳንዱ ነገር የተሻለ ነበረ። ይሄንን 100% ነግርሃለሁ። ኤክስጂ ማለት ነው። ኤክስጂ ኤቨርተን 2 ነጥብ ስንት መሰለ? 2.77 ሲቲ 1 ነጥብ ምናምን 1.37 ኦን ታርጌት 6 እነሱ 4 ፖዚሽን ብቻ ነበር ሲቲ የተሻለ ነበር እና ዛሬ 2 ነጥብ አጣ ጋይስ። በዚህ ሰዓት ነጥብ መጣል ማለት ሽንት ቤት ገብተህ ሳትጣጠብ እንደመውጣት ነው። የምሬን እና የአርሰናል ደጋፊዎች ኮንግራ፣ እንኳን ደስ አላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። እግር ኳስ እንደዚህ ነች። ያራዳ ልጅ አሁን እንደኔ ሻምፒየንስ ሊግን ይዘሽ ታጠናቅቂያለሽ ማለት ነው። አዎ ፈላው በጣም የጠገባችሁ ፈላዎች አላችሁ። ሰከን ስትሉ አንዳንዴ ወተት ሲጠፋ እንዴት ነው ሆዳችሁ ኮምተር ማለት አለበት። ኤቨርተን ማንቸስተር ሲቲ ነጥብ በማስጣል ለመድፈኞቹ አርሰናሎች በፕሪሚየር ሊግ ዋንጫ ፉክክር ላይ ታላቅ ውለታን የዋለ ሲሆን ማንቸስተር ሲቲ በተቃራኒው አጣብቂኝ ውስጥ ገብቷል። ከሜዳው ውጪ በመጓዝ ኤቨርተን የገጠመው የፔፕ ጋርዲዮላ ማንቸስተር ሲቲ 3-3 በመለየት ነው ነጥብ ተጋርቶ ለመውጣት የተገደደው። ነጥብ ጥሏል ማለት የሚቀል ይመስለኛል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በጀሬሚ ዶኩ አማካኝነት 43ኛው ደቂቃ ላይ በጣም ቆንጆ ከርል ጎል እንግዲህ አስቆጥረው ቀዳሚ መሆን ችሎ ነበረ። ያሳዩትን ፐርፎርማንስ በጣም ድንቅ የሚባል ነበረ በመጀመሪያው አጋማሽ ማለት ነው። ጀሬሚ ዶኩም ቆንጆ ጎል ነበር ማስቆጠር የቻለው። ነገር ግን ሰከንድ ሃፍ እጅግ በጣም ተሻሽለውና እሳት ለሰው የገቡት ኤቨርተኖች ሃይ ፕሬስ በማድረግ በጣም ድንቅ ነበሩ። የተለያዩ ትልልቅ አጋጣሚዎችንም ፈጥረው ነበረ። ታዲያ በባሪ አማካኝነት 69ኛው ደቂቃ ላይ ጎል ማስቆጠር ችሎ ነበረ። ከዛ በኦብሬን አማካኝነት 73ኛው ደቂቃ ላይ ጎል አስቆጠሩ። በድጋሚ በባሪ አማካኝነት 81ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን 3-1 መምራት ችለው ነበረ። በተለይ የመጀመሪያው ጎልን ሲያስቆጥሩ የማርክ ጉሂ ስህተት እጅግ በጣም የጎላ ነበረ። ወደ ግብ ጠባቂው ዶናሩማ ወደ ኋላ መልሳለሁ ሲል ነበር በቀላሉ ባሪ አግኝቷት ኳሱን መጠቀም የቻለው ማለት ነው። ከዛ በኋላ ግን ማንቸስተር ሲቲዎች በኤርሊንግ ብሮት ሃላንድ አማካኝነት ጎል በማስቆጠር ጨዋታው ላይ 3-2 በማድረግ መመለስ ችሎ ነበረ። በድጋሚ ጀሬሚ ዶኩም ሁለተኛውን ጎል በጨዋታው ላይ ለማንቸስተር ሲቲ በማስቆጠር በድንቅ ሁኔታ በከርል ማለት ነው የጨዋታው የመጨረሻ ደቂቃ ላይ ማንቸስተር ሲቲን አቻ ማድረግ ችሎ ነበር። ማንቸስተር ሲቲ ከዚህም የከፋ ውጤት ይዞ ሊወጣ ይችል ነበር ያለ ጀሬሚ ዶኩ ድንቅ ብቃትና ድንቅ ጎሎች ባይሆን ኖሮ ማለት ነው። ማንቸስተር ሲቲዎች በዚህ ሰዓት በፕሪሚየር ሊግ ዋንጫ ፉክክር ላይ አጣብቂኝ ውስጥ እንደገቡም ተመልክተናል። በሁለተኛ ደረጃነት 71 ነጥቦችም ይዘዋል። ቀሪ ጨዋታዎችን ማሸነፍ ቢችሉ እንኳን 74 ነጥቦችን በመያዝ ከአርሰናል በ1 ነጥብ ነው ዝቅ ብለው የሚገኙት ማለት ነው። ስለዚህ አርሰናል ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ የፕሪሚየር ሊጉን ዋንጫ ማሳካቱን ማረጋገጥ ይችላል ማለት ነው። የራሱን እድል አሁን በድጋሚ ከፔፕ ጋርዲዮላ ማንቸስተር ሲቲ በተሰጠው እድል አማካኝነት በራሱ መወሰን የሚችል ይሆናል። ለማንኛውም እናንተ ስለ ጨዋታው ተላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።